ምንም የሚያስለቅስ ነገር እኮ የለም ሀይሚ። በእናትህ በቃ ነው ተረዳ። እኔ እሺ ምን ላድርጋቸው? እኔን ሳትረጂኝ ምን ላድርጋቸው? እሺ እዚህ ቤት ወይኔ ጉዴ ምን ላድርጋቸው? እሺ እኔ ምን ልሆን? እሺ እኔስ ጭራሽ እኔስ ምን ላድርጋቸው? ምን ላድርጋቸው? እኔ ነኝ አላለም ብሩኬ። ሰላም ጤና ይስጥልኝ ውድና የተከበራችሁ ውድ ተመልካቾች እንደምን አላችሁ? ሁላችሁንም ሰላም ሰላም ብያለሁ። ሰላማችሁ በያላችሁበት ብዙ ተጠረፍ ይበልልኝ። ዛሬም እንደተለመደው በአዲስ ቪዲዮ መጥቻለሁ። ይህን ቪዲዮ ትታው ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ዛሬም እንግዲህ በአዲስ ቪዲዮ የመጣሁት ቡራና ሀይሚዬ ትናንትና እንግዲህ ሀይሚዬ የለችም ማለት ነው፣ ከቤት ወጥታለች። ያንንም የወጣችበት ምክንያት እንግዲህ ብሩኬ ጋር ወድሃለሁ አፈቅራለሁ ብላ በመጣችው ልጅ ነው ቤት ማለት ነው። እንግዲህ ያን ደግሞ ማስወገድ የሚችለው ብሩኬ እንደሆነ ጥንቅቅ አድርጎ እያወቀ እኔ ምን ላደርግ፣ እኔ ምን የማደርገው ነገር አለ፣ በእኔ ምክንያት እንደዚህ ሆና የመጣችው እንጂ እኔ አይደለሁም እያለ ነው። በአንተ ምክንያት ነው፣ በእርግጥ በአንተ ምክንያት ነው። ግን በአንተ ምክንያት መሆኑ አመጣጧ ግን አንተ ማስወገድ የምችላቸውን ሰዎች ከስርህ ማስወገድ ትችላለህ። ቤትህን ማስከበር በምትችለው መንገድ ማስከበር ትችላለህ አይደል እንዴ? ወንድ ልጅ ነህ። ስለዚህ ቤትህ እንደፈለገ ማንኛውም ሰው መምጣት አይችልም ማለት ነው። ስለዚህ እዚህ ጋር ሀይሚዬም እያለችው ያለችው ያን ነገር ነው። ግን ልትረዳት ያልቻልከው ነገር በጣም ብዙ ነገር አለ። ሀይሚን በብዙ ነገር መረዳት ትችላለህ፣ በብዙ ነገር ማወቅ ትችላለህ። ያሰበችውን ሀሳብ አንደኛ ነገር ይህን ቪዲዮ ሸር አድርጉልኝ በእናታችሁ ማለት ነው። አንደኛ ነገር ቤትን የምታስከብረው አንተ ራስህ ነህ። ምክንያቱም ወንድ ልጅ ነህ። ልጅቱ በመጣችበት መልኩ መመለስ አለብህ። በእርግጥ መልስሃታል፣ ግን መናገር ያለብህን ነገር መናገር አለብህ። በቃ እንድታቆም ከአንተ ጋር ያላትን ነገር። ሁለተኛ ነገር ደግሞ ያንተ የኔ ሰዎች ናቸው እያሉ የሚመጡትን ቤትህንም ሆነ ሰውንም ይዘው የሚመጡ ለአንተ ቅርብ የሆኑ ሰዎችን ማስጠንቀቅ ያለብህ አንተ ነህ። ምክንያቱም እንደፈለጉ ብሩኬን እፈልጋለሁ ያለን ሰው ይዘው መንጣት የለባቸውም ቤትህ ማለት ነው። ለምን? ምክንያቱም አንተን ተፈለገችህ ራስህ ማግኘት አለባት እንጂ ሌላ ሰው አምጥታ ጎትተው ቤት የሚያመጣ ምክንያት ለምንድን ነው? ያን ነገር ማስወገድ ያለብህ ያ ማን ነው? ያንተ ነው አይደል እንዴ? ስለዚህ ምክንያቱም ትዳርም ሆነ ጓደኝነት ላይ ሌላ ጣልቃ ሰው መግባት የለበትም። ይህን ነገር ደግሞ ጥንቅቅ አድርገህ ማወቅ አለብህ። ምክንያቱም አንተ በየዋህነት በቃ ገቡህ፣ በየዋህነት ሊሆን ይችላል ሁሉም ነገር ግን የዋህነት ብኮት ይበዛ በጣም ብዙ ነገሮችን ያበላሻል አይደል እንዴ? ስለዚህ አንዳንድ ጊዜ ሁሉንም ነገር ማወቅ አለብህ። ማን ነው ከጀርባ ያለው? ማን ነው ጥሩ ሰው ያለው? ማን ነው መጥፎ የሆነው የሚባል ነገር አለ እና እንደገና ደግሞ ልጅቱን ደግሞ ባስጠጋሃል ልክ ትሪት ባረካ ልክ ነው ልጅቱ ደግሞ እንግዲህ አፍቅር ያለው ብላ የመጣችው ማለት ነው። እና ስለዚህ ይሄን ነገር ዩቱብ ቻናል ራሱ ከፍተህ መጀመሪያ በሰጠሃት ሰዓት ደስተኛ አይደለችም ልጅቱ ነበረ ማለት ነው። ልጅቱ ደስተኛ መሆን የምፈልገው ከአንተ ጋር መሆን ነው እንጂ ዩቱብ ከፍተህ እንዲሰጣትም አልፈለገችም። ሌሎች በስር ያመጣቸው ሰዎች በጣም ብዙ ልጆች አንጥተ ነበር ካሁን በፊት ግን ከፍታ የሰጣቸው ልጆች በጣም ደስ ይላቸዋል። በጣም በቃ አሌለ እንደዛ ነገር ነው። ስለዚህ እሷ ግን መጀመሪያ ራሱ ዩቱብ ቻናል ከፍታ ትሰጣት ደስ አላላትም። ስለዚህ በዛ ሰዓት ደግሞ እንደገና ደግሞ አንተ ራሱ ያን የተናገርከው ነገር በዛ ሰዓት ጥሩ አልነበረም። እና ማንኛውንም ሰው ቢሆን ትሪት በምታረግበት መልኩ ትሪት ማድረግ ባለብህ መልኩ አለብህ እንጂ እንደዚህ አቅርበህ በቃ አንተ በነገራችን ላይ ያው የዋህ እንደሆንክ ገር እንደሆንክ ማንኛውም ሰው የሚመሰክርልህ ልጅ ነህ። ግን ያን ነገር ደግሞ ያደረከው ሀይሚን እመልሳለሁ ብለህ ነው አይደል ተልጅቱ ጋር የተገናኘው። ስለዚህ ሀይሚን መመለስ ባለብህ መንገድ መመለስ ነበረብህ እኮ። ሀይሚን ራስህ ራሱ ይቅርታ ብትጠይቃት ትመለስልህ ነበረ ማለት ነው። እና ስለዚህ ያን ነገር እሺ ሆኗል ብለን እናስበው። ስለዚህ ተጎን ያሉትን ሰዎች አንተ ራስን ማጣራት አለብህ። ማን ነው ለኔ የሚሆነኝ፣ ማን ነው ለኔ የማይሆነኝ ብለህ ያን ነገር ማወቅ አለብህ ማለት ነው። ማለት ካሁን በኋላ ለሚመጣብህ ማለት ነው። አሁን ላይ ግን ኢንሻአላህ አትለያዩም። ሀይሚም ካንተ ውጭ
አንተም ከሷ ውጭ ሌላ ጋር እንደማከዱ እናውቃለን። ግን አሁን ላይ ትንሽ ልጅቱም እረፍት አድርጋ በእረፍት በምታደርግበት ሰዓት ድረስ አንተም ያለህን ነገር እስር ያሉትን ነገሮች ማጣራትና ማነው ለኔ የሚሆነኝ ማነው ለኔ የማይሆነኝ የሚለውን ነገር ማሰብ አለብህ። በደንብ አድርገህ አስብ፣ አስተዋል። ማስተዋልን የሚያህል ነገር የለም። በተለይ ሶሻል ሚዲያ ላይ ሆነ ይሄን ነገር ማድረግ ታልቻልክ እውነት ሁሉም ነገር ኪሳራ እንደሚሆን እሰብ ማለት ነው። ስለዚህ ሀይሚን አጣህ ማለት ደግሞ አንተ እኔ እንጃ በቃ እኔ ምን ልበልህ ታውቃለህ አይደል እንዴ? ስለዚህ ይህን ነገር ማስተካከል አለብህ። እንደ ወንድነትህ ይህን ነገር ማቆም አለብህ። እቤትህ እንደፈለጉ በእርግደው የሚገቡትን ሰዎች ማስወገድ አለብህ ማለት ነው። ስለዚህ ይህን ነገር ደግሞ ታላረግ ሀይሚ እንዴት ትኖራለች? ምክንያቱም ሁልጊዜ ሴቶች መጥተው አረ ሀይሚ በጣም ጎበዝ ልጅ ናት፣ ሆነን ለመናገር ማለት ነው። በጣም ጎበዝ ናት። ልጅቱን እኮ ምንም ነገር አላለቻትም፣ አልተናገረቻትም፣ ሆነን ለመናገር ማለት ነው። እኔ ብሆን ግን እዛ ጋር ማለት ነው ጠጉሯን ጎትቼ እዛው ማለት ነው ጭፍለቅልቅ አርጊያት ያበጠ ይፈነዳ ነበር ማለት ነው። ምክንያቱም ምን ብላ እንደዛ መታ ራሱ እሱ ላይ መጠምጠም ማለት አታስብም እንዴ? ልጅቱ ግን እንዴ እዛ ጋር ያለችው ሴት አይደለች እንዴ? ቤት ውስጥ የተቀመጠችው ሴት አይደለችም እንዴ? እኔን ትሪት እንዳደርገኝ ከኔ ጋር ጊዜ እንዲያሳልፍ ከኔ ጋር እንዲሆን እፈልጋለሁ። ከአንቺ ጋር ይሄ ነገር አንቺ ጋር ምን ይፈጠራል አትልም እንዴ? ጭራሽ አታፍሪም እንዳንቺ? እንዴት ነው ችግር የማይፈጥረው እሷ ጋር እንዴ? የእሷ የሆነን እኮ ሰው ነው ትሪት ያድርገኝ፣ አብሬው ለዋል፣ አብሬው ልሂድ፣ አብሬው ልምጣ የምትዩ ማለት ነው። ስለዚህ ከሱ ጋር ትሆን በጣም ደስ ይለኛል፣ ከሱ ጋር ትሆን በጣም ፍንድቅድቅ ማለት ያምረኛል ምናምን ጭራሽ አታፍርም። የመጨረሻ ማፈሪያ የሌላት ማለት ነው። እና ስለዚህ እንደዚህ ትትላት ሀይሚ ግን ዝም ብላ እየሰማቻን ነበር ማለት ነው። እኔ ብሆን እዛ ጋር ማለት ነው ያን ቅጥል ጠጉሯን ማለት ነው እዛው ጋር ነበር የምነሰንስላት ማለት ነው። እውነት ለመናገር ቤተሰብ እና ስለዚህ በትዕግስት በደንብ አርጋ ታግሳሽ አዳምጣሽ ያለችውን ኩላ ነው በቃ ትዕግስቷ የመጨረሻ ሆኖ ነው አሁን ከቤት ራሱ የወጣችው ማለት ነው። ግን ደግሞ ሀይሚዬ የተሳሳተችው ነገር ከቤት መውጣት አልነበረባትም። ምክንያቱም ከቤት ትወጭ አሁን ደግሞ ደስታ ነው እንጂ የሚሰማቸው እኮ ጥላቶችሽ እውነት እንትን ይላሉ ብለሽ አታስቢ። ወጣች ምናምን ምስኪ ምናምን ይሉኛ ብለሽ እንዳታስቢ። እንኳንም ወጣይ ደህና ክፍተት ፈጠረችልን ነው የሚሉች ማለት ነው። እና ስለዚህ አሁንም ቢሆን ብሩኬ በምታስከብርበት መልኩ ማስከበር አለብህ ማለት እሉታ መኖር እሉታ የሚባል ነገር በጣም ብዙ ዋጋ ያስከፍልሃል ማለት ነው። እሉታ አትፍራ፣ በቃ ምንም ነገር አያስፈራም። ከህይወት የሚበልጥ ነገር የለም፣ ከማንነት የሚበልጥበት ነገር የለም። በቃ ያለው ነገር ይሄ ነው። ሀይሚዬ ደግሞ በመጣ በሄደው ነገር መናደድ የሆነ በቃ ሌለ የሆነ ሰንባዴ ሰው ባወራ ሰዓት አንቺ እንደዚህ መሆን የለብሽም ማለት ነው። ምክንያቱም እሱንም መረዳት አለብሽ። በምን ምክንያት ነው እንደዚህ የሆነው? ይህን ነገር ሊያረግዝ የቻለው በምንድን ነው? እንደዚህ ሊሆን የቻለው በምንድን ነው ብለሽ መረዳትም አለብሽ እሱንም ማለት ነው። እና ትቀጥል ደግሞ በቃ የሆነ አለ የለ እናንተ ፍቅረኛ ወይ ከሆናችሁ ትክክለኛ ፍቅርን ለመግለጥ ሞክር። እንደገና ደግሞ በቃ የምታደርጉትን ነገር አድርጉ በቃ እንደ ማንኛውም ሰው። ምክንያቱም ሽማግሌ መላክ ካለባችሁ ላኩ፣ ቀለበት ማሰር ካለባችሁ ሰሩ። በቃ ይፋ አውጡት ፍቅራችሁን። በቃ እስካሁን ድረስ እኮ የእናንተ ፍቅር ይፋ ላይ አይደለም፣ እንደምትዋደዱ አብራችሁ እንደምትኖሩ እንጂ ፍቅር እራሱ ተገላልጣችሁ አታውቁም። በቃ ያበጠ ይፈንዳ። በቃ ብሩኬ መወድሻለሁ አፈቅርሻለሁ በላት። በቃ እሷም ያንን ነገር በቃ ማለት አለባት። ያን ነገር ነው እሷም እየፈለገች ያለችው። ምክንያቱም በእድም ትናገር እኔ እንዳንቺ ቢሆን ይህን ጊዜ ይህን ያህል ሰዓት አልቆይም ነበረ እንዳንቺ ቢያደርገኝ። ምክንያቱም ሁሉንም ነገር ተናግሬ እስካሁን ድረስ ብዙ ነገር የምፈጽም ሰው ነበርኩኝ። ስለዚህ እኔ ስለምፈራ ነው እያለ ትትናገር ነበር አይደል እንዴ? ያን ነገር ደግሞ አንተ መረዳት አለብህ ማለት ነው። ምንድን ነው ያሰበችው ሀይሚ እንደዚህ ለምን ልትል ቻለች? ምን ሆና ነው ብለህ ማሰብና ማገናዘብ የሚባል ነገር አለ አይደል? አንተ የዋህነትህን ስጦታ መስጠትህን፣ እሷን ትሪት ማድረግህን፣ እሷ እንድትደሰት ማድረግህን ብቻ ነው እያሰብክ ያለኸው ማለት ነው። ያ አይደለም። ሴቶች ብዙ ነገር ያስፈልጋቸዋል፣ ብዙ ነገር። ምክንያቱም
አንተ ግልጥ ሆነ እንዲቀርብላት ትፈልጋለች። ያንተ ፍቅር ትፈልጋለች። አንተ ምን እንደምታደርግላት በጣም ብዙ ነገሮች መረዳት ትችላለህ። ታይ ነው ማለት ነው። እና ስለዚህ ያን ነገር ደግሞ መፈጸም ያለብህ አንተና አንተ ነህ። ሌላ ሰው ወይም ከሜዳ መጥቶ ወይም እናት ወይም አባት ወይም ወንድምህ አይደለም የሚነግራ ለአንተ ማለት ነው። ስለዚህ እነኝን ነገሮች ደግሞ ማድረግ አለብህ። ሽምግልና ላክ ብላለች ገና መቼ ማለት ነው። ምክንያቱም እንደዛም ያለችው በፕራንክም በብዙ ነገር ፈትነሃለች፣ በብዙ ነገር ብለሃለች። ስለዚህ ያን ነገር ደግሞ ማሰብም አለብህ። እች ልጅ አብረህ እየኖረች ስለሆነች አብረህ እየኖረች ነው። ብዙ ነገሮችን እያደረጋች ነው። በፕራንክ ምክንያት ራሱ ብዙ ነገሮችን እየፈተንካን ነው አንተ ራሱ ማለት ነው። ስለዚህ እንደዛ እነኛን ነገሮች ግን እየተፈተነች ያለችው ማንነቷን ክብሯን አላስነካም ብላ ያለችው በቃ የምትፈልገውን ነገር ስላላረክላት ብቻ ነው እንጂ ሌላ ነገር ላንተ ሰስታ ወይም የሆነ ነገር አይደለም ብዬ ነው የማስበው። እና ስለዚህ እኔስ ምን ላድርጋቸው የሚባለውን መልስ ሁለተኛ እንዳትመልስ እፈልጋለሁ። እኔ በቃ የምታደርገውን ራስህ ታውቃለህ፣ መብቱ ያንተ ነው። ስለዚህ እሷንም ቢሆን በቃ ካሁን በኋላ ህይወት ላይ እንዳትመጣ ማድረግ አለብህ ማለት ነው ልጅቱን። ስለዚህ ደግሞ ጎትተው የሚያመጡልህን ሰዎች ደግሞ እነሱንም ማስወገድ አለብህ። በቃ ማስወገድ አለብህ። ማንኛውም ይሁን ፍፄም ሆነ ቢኪም ሆነ ማንኛውም በቃ ያንተ ጓደኞች ሆነ ሰውን እየጎተቱ ለነገር የሚያመጡልህን ሰዎች በቃ አንቅረህ ማውጣት ነው ከህይወትህ ማለት ነው። እና ስለዚህ ህይወትህ የወደፊት ትዳርህ መፍረስ የለበትም በዚህ ምክንያት ማለት ነው። እና ስለዚህ ከጀርባ ያላችሁ ደግሞ ብዙ ልጆች ደግ አደረገች እንኳን ሄደች ምናምን የምትሉ ልጆች ደግሞ ማለት ነው እናንተ ደግሞ ራሳችሁን ለመሆን ሞክሩ ማለት ነው። የትም አትሄድም፣ ትመለሳለች በእርግጥ። እና ስለዚህ ሰውን የሰው በቃ የሰው መለየት የሚያስደስታችሁ ሰዎች እኔ እንደ ግርም ትሉኛላችሁ ወላሂ። እንዴት ነው ቆይ አንድ ሰው ይሄን ያህል እንደዚህ ኖረው ትለያዩ እንኳን ደስ አላችሁ ደግ ሄደ እንኳን ጥላው ሄደች የምትሉ ምክር መስጠት ይሻላል ወይስ እንኳን ጥላው ሄደ ማለቱ?